ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? በተለያዩ ወቅታዊና ጠቃሚ መረጃዎች አነቃቂ ታሪኮችንና አስገራሚ እውነታዎችን ሁሌም ወደ እናንተ የምናመጣው ዝንቅ መረጃዎች ነን። ዛሬም ለእናንተ ይሆናል ያልነውን ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ይህ ታሪክ የሚያጠነጥነው በለንደን ጎዳናዎች ላይ የህንጻ መስኮቶችና ወለሎችን በመጥረግ ኑሮውን ለማሸነፍ ይታገል በነበረ አንድ ተራ ወጣት ዙሪያ ነው። ዛሬ ግን ያ ወጣት የዓለምን ዜና ለቢሊዮኖች በሚደርስበት የዲጂታል ዙፋን ላይ ተቀምጧል። ይህ ወጣት ዲላን ፔጅ ወይም በሚሊዮኖች ዘንድ የሚታወቅበት የክብር ስም ኒውስ ዳዲ ነው። ከጽዳት ሰራተኝነት እስከ ዓለም አቀፍ መድረክ የተዘረጋው የዲላን ፔጅ አስደናቂ የህይወት ትረካ እንዲህ ይነበባል። የሁለት ዓለማት ልጅነት። የካቲት 7 ቀን በ1999 ዓመተ ምህረት በዌልስ ካርዲፍ ከተማ ሲወለድ ህይወት ምን ይዛለት እንደመጣች ማንም አያውቅም ነበር። ገና የአንድ ዓመት ህፃን እያለ ወላጆቹ ወደ ደቡብ አፍሪካ ይዘውት ተሰደዱ። ዲላን የልጅነት አየር የተነፈሰው የተፈጥሮንና የዱር እንስሳትን ውበት ያየው እዚያው በደቡብ አፍሪካ ምድር ነበር። እድሜው 14 ሲሞላ ግን የተሻለ ትምህርትና ህይወት ፍለጋ ቤተሰቡ ወደ እንግሊዝ ተመለሰ። በዩኒቨርሲቲ የኮምፒውተር ሳይንስ ትምህርቱን በሚከታተልበት ወቅት የኮምፒውተር ኮዶችን መጻፍ ብቻ ሳይሆን ሰዎችን የሚያገናኙትን የማህበራዊ ሚዲያ ስልተ ቀመሮች በጥልቀት ማጥናት ጀመረ። ይህም የወደፊት ስኬቱ መሰረት ሆነ። ከባልዲና ከማጽጃ ጨርቅ ወደ ስቱዲዮ። በ2020 ዓመተ ምህረት የኮቪድ-19 ወረርሽኝ ዓለምን ሲዘጋው ዲላን በጣም አስቸጋሪ ህይወት ውስጥ ነበር። በወቅቱ ኑሮውን ለመደገፍ የጽዳት ሰራተኛ ሆኖ ይሰራ ነበር። በእጁ ባልዲና የጽዳት ጨርቅ ይዞ የሌሎችን ቢሮዎች መስኮቶችን እያጸዳ፣ በአእምሮ ውስጥ ግን የራሱን ታሪክ የመጻፍ ትልቅ ህልም ያጠነጥን ነበር። በዚያው ዓመት ሐምሌ ወር ላይ ለምን ቲክቶክ አልጀምርም የሚል ሐሳብ መጣለት። መጀመሪያ ላይ እንደማንኛውም ወጣት አስቂኝ ቪዲዮዎች ይሰራ ነበር። ነገር ግን ዲላን አንድ ትልቅ የሰው ልጅ ክፍተት አስተዋለ። ወጣቱ ትውልድ ረጅም፣ አሰልቺና ሁልጊዜ የጭንቀት ዜና ከሚያወሩ የቴሌቪዥን ጣቢያዎች ፊቱን አዙሯል። መረጃ ይፈልጋሉ፣ ግን አቀራረባቸው አልተመቸውም። ኒውስ ዳዲ እና የዜና አብዮት። እዚህ ጋር ነው ዲላን የዓለምን የዜና አቀራረብ የቀየረው። ውስብስብ የዓለም ፖለቲካዎችን፣ ሳይንሳዊ ግኝቶችንና እንግዳ የሆኑ ዓለም ክስተቶችን በአንድ ደቂቃ ቪዲዮ ውስጥ ጨምቆ ልክ ለአንድ የቅርብ ጓደኛው እንደሚያወራ አድርጎ ማቅረብ ጀመረ። የሱ መለያ የሆኑት ደማቅ ሰማያዊ ማይክሮፎንና እጅግ ፈጣን የንግግር ዘይቤ በዓለም ዙሪያ በሚሊዮኖች ዘንድ ተወዳጅ ሆኑ። ወጣቶች ዜናን ከቢቢሲ ወይም ከሲኤንኤን ይልቅ ከዲላን መስማትን መረጡ። ተከታዮቹ በፍቅር የዜና አባታችን ብለው ሰየሙት። በአጭር 10 ወራት ውስጥ ከጽዳት ሰራተኝነት ተላቆ በሚሊዮኖች የሚቆጠሩ ዶላሮችን የሚያመነጭ የራሱ የዲጂታል ሚዲያ ኢምፓየር ባለቤት ሆነ። የክብር መድረክና ፍቅር። የዲላን ተጽዕኖ በስልኮች ስክሪን ላይ ብቻ አልቀረም። በ2025 ዓመተ ምህረት በዱባይ በተካሄደው ዓለም መንግስታት ጉባኤ ወይም ወርልድ ገቨርንመንትስ ሰሚት ላይ ተጋብዞ ከዓለም መሪዎች ጋር እኩል ንግግር አድርጓል። ዛሬ ላይ የኒውስ ዳዲ ወርልድ ቱር በሚል የዓለም ጉዞውን የጀመረ ሲሆን የዚሁ ጉዞ አካል አድርጎ ነው ዛሬኛ ሀገር ኢትዮጵያ በመምጣት ታሪካዊ ቦታዎችን ለዓለም እያስተዋወቀ የሚገኘው። ከዚህ ታላቅ ስኬቱ ጀርባ ደግሞ በ2016 ዓመተ ምህረት ጀምሮ በችግርም በደስታም አብረው የነበረችው ማዲ የተባለች የረጅም ጊዜ ፍቅረኛውና ሁልጊዜም ከጎኑ የማይለየው ወንድሙ ኤሊዮት አሉ። ከለንደን የጽዳት ባልዲ ተነስቶ የዓለምን ወጣቶች መረጃ ወደ መመገብ የተሻገረው የዲላን ፔጅ ህይወት ዛሬም ድረስ በማህበራዊ ሚዲያ ዓለም ውስጥ የማይቻል ነገር የለም የሚለው እውነት ትልቅ ማረጋገጫ ነው። የዲላንን ህይወት ሙሉ በሙሉ ወደ ቀየረችውና በታሪክ ውስጥ ትልቅ ስፍራ ወደሚይዙት ወደ እነዚያ ሁለት ወሳኝ ምዕራፎች፣ የመጀመሪያዋ የዜና ቪዲዮ የልደት ቀንና ከማዲ ጋር ስላለው የፍቅር ጉዞ በጥሩ ትረካ መልክ እንጓዝ።
ዓለምን የቀየረችው ያቺ አንድ ደቂቃ ምሽት። ቀኑ በ2020 ዓመተ ምህረት አጋማሽ ላይ ነበር። ዲላን በተለመደው የጽዳት ስራው ውሎ ደክሞት ወደ ቤቱ ተመልሷል። በወቅቱ የሚሰራቸው አስቂኝ ቪዲዮዎች ብዙም ተመልካች አላገኙለትም ነበር። አንድ ምሽት ግን ስልኩን ከፍቶ ዓለም ላይ የሚሰሙትን የጭንቀት ዜናዎች ሲመለከት አንድ ሐሳብ በአይምሮ ብልጭ አለለት። ሰዎች እነዚህን አስፈሪና ረጅም ዜናዎች መስማት ሰልችቷቸዋል። ለምን እኔ ሰብሬ ቀለል ባለ መንገድ አልነግራቸውም አለ። ያለምንም የተጋነነ የስቱዲዮ መብራት በእጁ በያዛት ተራ ስልክ መረጃዎችን ማሰባሰብ ጀመረ። የዓለምን ትልልቅ ክስተቶች እንደ ተረት አሳጥሮ ፈጣን በሆነ አነጋገርና በመሃል በሚወረውራቸው ቀልዶች አጅቦ የመጀመሪያውን የዜና ቪዲዮ ቀረጸ። ቪዲዮው ወደ ማህበራዊ ሚዲያ ለቆት ወደ መኝታው አመራ። በማግስቱ ጠዋት ሲነቃ ግን ስልኩ በማሳወቂያዎች ብዛት ልትዘጋ ተቃርባ ነበር። በአንድ ሌሊት ቪዲዮ በሚሊዮን የሚቆጠሩ እይታዎችን አገኘ። በኮሜንት መስጫው ላይ ወጣቶች ለመጀመሪያ ጊዜ ዜና ገባኝ፣ ከዛሬ ጀምሮ የዜና አባታችን ነህ እያሉ ይጮሁ ነበር። ዲላን ያኔ የጽዳት ባልዲውን ለዘላለም አስቀምጦ ማይክሮፎኑን በጥራት ለመጨበጥ ወሰነ። ከስኬቱ ጀርባ ያለችው እውነተኛ አጋር ወይም ማዲ። የዲላን ታሪክ ያለ ፍቅረኛው ያለ ማዲ ሙሉ ሊሆን አይችልም። ብዙ ሰዎች የዲላንን ስኬት የሚያዩት ቲክቶክ ላይ ታዋቂ ከሆነ በኋላ ቢሆንም ማዲ ግን ታሪኩ ገና ሳይጀምር የነበረች የልቡ ንግስት ናት። ትውውቃቸው የሚጀምረው በ2016 ዓመተ ምህረት ዲላን ገና በ17 ዓመት ተራ ወጣት እያለ ነበር። ማዲ ዲላንን የወደደችው በሚሊዮን የሚቆጠሩ ዶላሮችን ታዋቂነትን ሳይኖረው የወደፊቱ ተስፋው እንኳን ሳይለይ በነበረበት በዚያ የድህነትና የትግል ዘመን ነበር። ዲላን የሰዎችን መስኮትና ወለል እያጸዳ በሚበሳጭበትና ተስፋ በሚቆርጥበት ምሽቶች ሁሉ ማዲ ከጎኑ በመሆን አንተ ትልቅ ቦታ ትደርሳለህ እያለች ብርታት ሆኖ ነበር። ዲላን ታዋቂ ሆኖ በሚሊዮኖች መከታተል ሲጀምር ማዲ አልተቀየረችም። ይልቁኑ ከካሜራ ጀርባ በመሆን የቪዲዮቹን የመጀመሪያ ተቺ፣ የሐሳብ አፍላቂና የህይወቱ መረጋጋት ሆና ቀጠለች። ዲላን በአንድ ወቅት እንደተናገረው ዓለም ሁሉ ኒውስ ዳዲ እያለ በሚጮህበት ስቱዲዮ ውስጥ እኔነቴን ጠብቄ እንድቆይ የምታደርገኝና ወደ መሬት የምታወርደኝ ብቸኛዋ ሰው ማዲ ናት። ዛሬም ድረስ በለንደን አብረው የሚኖሩ ሲሆን ዲላን በሚያደርጋቸው ታላላቅ የዓለም ጉዞዎች ላይ ማዲ የጉዞውን ዋነኛ አካልና የጀርባ አጥንት ሆና ትገኛለች። ይህ ታሪክ የሚጀምረው ከጥቂት ወራት በፊት በዓለም አቀፉ የቲክቶክ ሰማይ ስር በአንድ በኩል በሚሊዮን የሚቆጠሩ ሰዎችን ቀልብ የገዛው ፈጣንና የአዝናኝ ዜና አቀራረቡ የቲክቶክ አባት ወይም ኒውስ ዳዲ አስብሎ የሰየመው ዲላን ፔጅ አለ። በሌላ በኩል ደግሞ የራሱን መንገድ ቀዶ የኢትዮጵያ የማህበራዊ ሚዲያ ንጉስ ለመሆን የበቃው የ2025ቱ የዓመቱ ምርጥ ቲክቶከር ተሸላሚ ወጣት አዶናይ ይገኛል። ማንም ሰው አስቀድሞ ያልገመተው ነገር ግን በሚሊዮኖች ልብ ውስጥ ትልቅ ትውስታን የጣለው የአስደናቂ ትረካ እንዲህ ነበር የተከሰተው። የዲጂታሉ ዓለም ጥሪ። በአንድ ወቅት የአዶናይ የቲክቶክ ገጽ ላይ ከባድ የማህበረሰብ መመሪያ እገዳዎች ወይም ባን ይጋረጡበታል። የገነባው ዓለም ሊፈርስበት ሲል አዶናይ ለአንድ ሰው ጥሪ ያስተላለፈ። ያ ሰው ሌላ ማንም ሳይሆን ዲላን ፔጅ ነበር። አዶናይ ድምጽ ሁነኝ ሲል ቪዲዮ ሰርቶ መልእክት ላከ። ይህንን የተመለከቱትና ወገናቸውን መደገፍ የሚወዱት የኢትዮጵያ የቲክቶክ ተጠቃሚዎች የዲላንን አካውንት በታግ ናዳ አጥለቀለቁት። በአንድ ሌሊት ውስጥ ዲላን ከ100,000 በላይ ማስታወቂያዎች ሲመለከት ደነገጠ። የኢትዮጵያውያንን አንድነትና የማህበራዊ ሚዲያ የመንቀሳቀስ አቅም በአካል የተመለከተው ዲላን ወዲያውኑ ስለ አዶናይና ስለ ኢትዮጵያውያን አስደናቂ ፍቅር የሚገልጽ ቪዲዮ ሰርቶ ምላሽ ሰጠ። ቃሉን የጠበቀው የጋራ ጉዞ። ያ የማህበራዊ ሚዲያ ትውውቅ ወደ ትልቅ ወዳጅነት ተቀየረ። ዲላን ለኢትዮጵያውያን ተከታዮቹ ቃል በገባው መሰረት ጉዞውን ወደ አፍሪካ ቀጠለ። ከአዶናይ ጋር እጅ ለእጅ ተያይዘው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲያርፉ የኢትዮጵያ ቲክቶክ ማህበረሰብ በደስታ እልልታ አቀባበል አደረገላቸው። ዲላን
ዲላን ወደ ኢትዮጵያ ከመጣ በኋላ በቲክቶክ ገጹ ላይ ባጋራው አስገራሚ ማስታወቂያ ቪዲዮ ላይ የሀገሪቱ አስደናቂ ሚስጥሮች ለዓለም ይፋ አደረገ። እኔ አሁን የመጣሁት ፋርስ፣ ሮማ እና ቻይና ታላላቅ ግዛቶች በነበሩበት ዘመን አብራ እኩል ታላቅ ግዛት ወደ ነበረችው፣ በዓለም ላይ በቅኝ ግዛት ፈጽሞ ላልተገዛችው፣ የሰው ልጅ መገኛና የቡና ምንጭ ወደ ሆነችው ድንቅ ሀገር ነው ሲል ለ19 ሚሊዮን ተከታዮቹ በኩራት ተናገረ። ዲላን በቪዲዮው ላይ የኢትዮጵያ የ13 ወራት የቀን መቁጠሪያ አሁንም በ2018 እንደምትገኝ የአርሰናል እግር ኳስ ክለብ ደጋፊዎች በሀገሪቱ በብዛት መኖራቸውን በፈገግታ አውግቷል። የአዲስ አበባ ውበትና የወደፊቱ ጉዞ። በሸራተን አዲስ ሆቴል ያረፈው ዲላን ከአዶናይ ጋር በመሆን የአዲስ አበባን አዲስ ገጽታ፣ ውብ የኮሪደር ልማቶችና አረንጓዴ መናፈሻዎችን እንደ ወዳጅነት ፓርክ ያሉትን ተመልክቶ መደመሙን ገልጿል። አዶናይም በኩራትና በደስታ ዲላንን እያዞረ የሀገሩን እንግዶች የመቀበል ባህል እያሳየው ይገኛል። ጉዟቸው ግን አዲስ አበባ ብቻ ላይ አያበቃም። በአዶናይ አስተባባሪነት በሚቀጥሉት ቀናት የሚከተሉትን እጹብ ድንቅ ስፍራዎች ለመጎብኘት ተነስተዋል። በአውሮፓውያን አቆጣጠር ከ120 ዓመታት በላይ ያስቆጠረው ያለማቋረጥ እየፈላ የሚገኘው የዳሎል ንቁ እሳተ ገሞራና አሲድ ሐይቆች፣ ከ200 ዓመት በላይ የዱር ጅቦች ያለምንም ጥቃት በሰው እጅ መመገብ ባህል ወዳለባት ታሪካዊቷ የሐረር ከተማ፣ ከአለት ተፈልፍለው ወደ ተሰሩት የላሊበላ ውቅር አብያተ ክርስቲያናት። ይህ ከአዶናይ ጥሪ ተነስቶ ዲላን ፔጅን ወደ መካከለኛው ምስራቅና አፍሪካ ያመጣው ጉዞ ለኢትዮጵያ ቱሪዝምና ዲጂታል ዲፕሎማሲያዊ አዲስ ታሪክ የጻፈ ታላቅ ክስተት ሆኖ በማህበራዊ ሚዲያ ላይ እየተዘከረ ይገኛል። የታላቅ ጉዞ መጀመሪያ። ዲላን ፔጅ እና አዶናይ ወደ አዲስ አበባ በመብረር ላይ ይገኛሉ። በዓለም አቀፍ የዲጂታል ሚዲያ ታሪክ አዲስ ምዕራፍ የሚከፍት የብዙዎችን ቀልብ የሳበው ታላቅ ጉዞ በይፋ ተጀምሯል። በዓለም አቀፍ ደረጃ በፈጣንና ተጽዕኖ ፈጣሪ የዜና አቀራረቡ የሚታወቀው በቲክቶክ ብቻ ከ19 ሚሊዮን በላይ ተከታዮች ያፈራው ዝነኛው የይዘት ፈጣሪ ዲላን ፔጅ እና የሀገራችን ድንቅ የቲክቶክ ተጽዕኖ ፈጣሪ አዶናይ የያዘው አውሮፕላን ጉዞውን አድርጎ አየር ላይ ይገኛል። ከአንድ ወር ከ10 ቀናት በፊት የተሰማው ታላቅ የምስራች ዛሬ በተግባር ተረጋግጧል። ሁለቱ የዲጂታል ዓለም ኮከቦች ዛሬ ሐሙስ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ይህ ታሪካዊ ሊባል የሚችለው ዓለም አቀፍ ጉዞ እንዲሳካና ህልሙ እውን እንዲሆን ቀዳሚውና ትልቁ ሚና የተጫወተው የ2025ቱ የኢትዮጵያ የዓመቱ ምርጥ ቲክቶከር አዶናይ ነው። አዶናይ የገባውን ቃል በመጠበቅ ወደ ለንደን በመጓዝ ከዲላን ፔጅ ጋር የነበረውን ቀጠሮና ዝግጅት በከፍተኛ ስኬት አጠናቆ ዝነኛውን የዲጂታል ሚዲያ ኮከብ ወደ እናት ሀገሩ ይዞት መጥቷል። ይህ ታላቅ ክስተት የአዶናይ ጠንካራ ስራ፣ ዓለም አቀፍ ተጽዕኖ ፈጣሪነትና ለሀገሩ ገጽታ ግንባታ ያለውን ቁርጠኝነት በተጨባጭ ያሳየበትና ታላቅ አድናቆት የሚገባው ተግባር ነው። የዲላን ፔጅ ወደ ኢትዮጵያ መምጣት ከጉብኝት ባለፈ ለሀገሪቱ ቱሪዝም ዘርፍ ማስታወቂያ፣ ለዲጂታል ዲፕሎማሲያዊ ስኬትና የኢትዮጵያን ሰላማዊ ዓለም ለማሳየት ተወዳዳሪነት የሌለው እጅግ ግዙፍ ፋይዳ ይኖረዋል ተብሎ ይጠበቃል። በ10 ሚሊዮን የሚቆጠሩ የዓለም ዜጎች ዓይን አሁን በአዲስ አበባ ላይ ያርፋል። በጉርሻ ፔጅ የዚህን ቀጣይ ክንዋኔዎች የአቀባበል ስነ ስርዓት ላይ ልዩ ልዩ አስደሳች መረጃዎች በቅርበት እየተከታተልን የምናደርሳችሁ ይሆናል። ለአዶናይ ትልቅ ክብርና አድናቆት ይገባዋል። ለዛሬ አዘጋጅተን ያቀረብንላችሁ የዝንቅ መረጃ ዝግጅት ይህንን ይመስል ነበር። ቪዲዮ እንደተመለከታችሁትና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሀሳብና አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህንን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።